ሁለት ትልልቅ የአውሮፓ ቡድኖች በነገው ዕለት በአውሮፓ ቻምፒየንስ ሊግ ለመጫወት ቀጠሮ ይዘዋል። አርሰናል ያለፉትን ዓመታት በተደጋጋሚ ከዚህ ክለብ ጋር ቢጫወትም ነገር ግን ውጤት ይዞ ለመውጣት እጅግ በጣም ሲቸገር ቆይቷል። በተለይም ደግሞ ከአራት በላይ ጎሎች የተቆጠሩበት አርሰናል በዚህ ክለብ የተሸነፈባቸው ጨዋታዎች የክለቡን ደጋፊዎች አንገት ያስደፉ ነበሩ። ምናልባትም ግን አርሰናሎች በዚህ ጨዋታ ላይ ይህንን ክለብ በማሸነፍ ያለፉትን ዓመታት የዚህን ክለብ ውጤት ታሪካቸውን ለመቀየር ወደ ሜዳ ይገባሉ ተብሎ ይጠበቃል። አርሰናል ከባየር ሚዩኒክ በአምስተኛ ሳምንት የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር አንደኛና ሁለተኛ ደረጃ ላይ ተቀምጠው ነገ ምሽት ጨዋታቸውን የሚያከናውን ይሆናል። በዚህ ጨዋታ ላይ ምን የሚጠበቁ አንኳር ጉዳዮች አሉ? በአርሰናል በኩል እነማን ከጉዳት ይመለሳሉ? ከዚህ ባለፈ አርሰናል ለዚህ ጨዋታ በምን ያክል ዝግጅት ወደ ሜዳ ይቀርባል? አሰልጣኙ ሚኬል አርቴታ ከጨዋታው አስቀድሞ ምን አስተያየቶችን ሰጥቷል? የሚሉትንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ደግሞ ስትጀምሩ ዩቲዩብ ፕሮግራሙ ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተን በብዛት ላይክ ማድረግ እንፈልጋለን። ቢያንስ ፕሮግራም 200-300 ላይክ እንዲኖረው እንፈልጋለን። ስለዚህ ፕሮግራሙን ስትጀምሩ ላይክ እያደረጋችሁ ጀምሩ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ በመላው ሀገራችን ለሚገኙ ህዝቦቻችን በሙሉ ሰላምንና ጤናን፣ ፍቅርን፣ አንድነትን እንመኛለን። ያው በተለያዩ የሀገራችን ክፍሎች ላይ አሁንም በርካታ ወንድመቶቻችን እየተገደሉ ነው የሚገኙት ማለት ነው። ስለዚህ እንግዲህ የእነሱን ነፍሳቸውን በአጸደ ገነት ያሳርፍልን ለማለት እንፈልጋለን። ከዚህ በተጨማሪ ደግሞ ያዘኑትን ቤተሰቦች ፈጣሪ አምላክ መጽናናትን እንዲሰጥልን እንመኛለን። በመላው ሀገራችን እንግዲህ ሰላም እንዲሰፍን ሁሉም ማለት ነው በየእምነቱ በየሃይማኖቱ እንዲጸልይ አራዳ ሜዳ ፕሮግራማችን ይህንን መልእክት ለማስተላለፍ ይወዳል ማለት ነው። ያው በተለያዩ የሀገራችን ክፍሎች ላይ እንደምታውቁት የተለያዩ ሰዎች ህይወታቸውን እያጡ ነው የሚገኙት። እንዲሁም ደግሞ የኦርቶዶክስ ተዋሕዶ ሃይማኖት ተከታዮችም እየተገደሉ ነው የሚገኙትና ለዛ እንግዲህ ፍትህ እንዲሰፍን ሁላችንም በምንችለው መንገድ ድምጻችንን እንድናሰማ ያክል ነው። ወደ ዛሬው ዝግጅታችን ስናልፍ የአርሰናልና የባየር ሚዩኒክን ጨዋታ በዚህኛው ፕሮግራማችን ላይ እንመለከተዋለን ማለት ነው። በቻምፒየንስ ሊጉ በዚህ ሳምንት እጅግ በጣም ትልቁ የሚጠበቀውና የዓለም ሕዝብ የሚጠብቀው ጨዋታ ቢኖር የአርሰናልና የባየር ሚዩኒክ ጨዋታ ነው። እንግዲህ አርሰናል ደጋፊዎች ባየር ሚዩኒክን በጥሩ አያስታውሱትም። በተለይ ደግሞ ለረጅም ጊዜያት ከባየር ሚዩኒክ ጋር በሚጫወቱበት ጊዜ ውጤት ሲቀናቸው አልነበረም። በተደጋጋሚ ባየር ሚዩኒክን ይገጥማሉ። ነገር ግን ደግሞ በባየር ሚዩኒክ ሲሸነፉ፣ አለፍ ሲልም ደግሞ ከውድድሩ ሲሰናበቱ እንመለከታለን። ምናልባት ይሄ የቀደመው የአርሰናልና እንዲሁም ደግሞ የወቅቱ የአርሰናል አሰልጣኝ የነበሩት የአርሰን ቬንገር ህመምና ስብራት ብቻም ሳይሆን ኢቭን ራሱ አርቴታም ወደ አርሰናል ከመጣ ጊዜ ጀምሮ በተለይም ደግሞ በሩብ ፍጻሜ ላይ ከአንድ የውድድር ዓመት በፊት ሁለቱ ክለቦች ተገናኝተው ነበር። የዛኔ የአርቴታውን አርሰናል ባየር ሚዩኒክ ከውድድሩ ውጪ አድርጎታል ማለት ነው። ይሄ የአርሰናል ደጋፊዎች ባየር ሚዩኒክን በጥሩ መንገድ እንዲያስታውሱት የሚያደርግ አይደለም። ምክንያቱም በተደጋጋሚ ጨዋታዎች ላይ አንድ ቡድን እየገጠምክ ያ ቡድን የሚያሸንፍ ከሆነና ውጤት ይዞ የሚቀማ ከሆነ እንዲሁ ደግሞ አንተን እየጣለ ወደ ቀጣዩ ዙር የሚያልፍ ከሆነ በዛ በሚሸነፈው ቡድን ላይ የሚያሳድረው የስነ ልቦና ቀውስና የውጤት ማጣት በጣም ዝቅተኛ ነው። ለዛ ነው እንግዲህ ሁለቱ ክለቦች እስካሁን ድረስ 14 ጊዜ ተጫውተው 8ቱን ያሸነፈው ባየር ሚዩኒክ ነው እና አርሰናል ማሸነፍ የቻለው 3 ጨዋታዎችን ብቻ ነው። ይሄ እንግዲህ በጣም በብዙ መንገድ የሚታወሰው ነው። ለምሳሌ በ2013 ሁለቱ ቡድኖች እንግዲህ አሊያንዝ አሬና ላይ ተገናኝተው አርሰናል ያንን ጨዋታ 2-0 አሸንፎ እንደነበር ይታወሳል። ነገር ግን በ2015 ከዛ በኋላም በነበሩት ጊዜያት በተደጋጋሚ ባየር ሚዩኒክ አርሰናልን ሲያሸንፍ ነበር። እንደውም በጣም ዘግናኝ የሚባል ውጤት የተመዘገበበት ጨዋታ እንደነበር ይታወሳል። በመጀመሪያው ዙር ጨዋታ አርሰናል 5-1 ተሸነፈ በአሊያንዝ አሬና።
ከዛ ደግሞ በሁለተኛው ዙር ጨዋታ እንደዚሁ አርሰናል ያንን ውጤት ይቀለብሰው ይሆን የሚሉ በጣም ብዙ አከራካሪ ጉዳዮች ይነሱ ነበር። ምክንያቱም ከአንድ ቀን በፊት ባርሰሎና የፒኤስጂን ውጤት ቀልብሶ 6 ጎሎችን አስቆጥሮ ወደ ቀጣዩ ዙር አልፎ ስለነበር ምናልባት አርሰናል በነጋታው ባየር ሚኒክን ጥሎ ወደ ቀጣዩ ዙር ያልፋሉ የሚሉ ጥያቄዎች ሲነሱ እንደነበረ አስታውሳለሁ። ምክንያቱም ጨዋታውን በደንብ አይቼዋለሁና ቲዮ ዋልኮት ቀድሞ ጎል አስቆጠረ፣ አርሰናል መሪ ሆነ። ከዛ እረፍት ሰዓት ላይ አቻ ሆኑ። ከእረፍት መልስ ግን አርሰናል በፍጹም ነበረ የተፍረከረከ የነበረውና 5 ጎሎች ተቆጥሮበት በድምሩ 10-2 በሆነ ውጤት ተሸንፎ ነው አርሰናል በዛ የቻምፒየንስ ሊግ ጨዋታ ላይ አንገቱን ደፍቶ ከሜዳ ይወጣ የነበረው እና እንደውም የቀድሞ የአርሰናል ተጫዋች በዛ ጨዋታ ላይ ተሰልፎ የነበረው መስዑድ ኦዚል ገኒንግ ፎር ግሬትነስ ማይ ላይፍ በተሰኘው መጽሐፉ ላይ ይሄንን ነገር በደንብ አብራርቶ ገልጾታል። የባየር ሚዩኒኩን ሽንፈትና አርሰን ቬንገር ዳግላስ ሉዊዝን ኮንትሮል እንድናረገው እንድንቆጣጠረው ማርክ እንድናረገው ነግሮን ነበር፣ አስጠንቅቆን ነበር። ነገር ግን እኛ ያንን አላደረግነውም ብሎ ነበር። እንደውም መስዑድ ኦዚል በመጽሐፉ ላይ ይሄንን ጨዋታ የሚያስታውሰውና በወቅቱ እጅግ በጣም አደገኛ የሆኑ ተጫዋቾች እነ ፍራንክ ሪበሪ ከዚህ በተጨማሪ እነ ሮበርት ሌቫንዶቭስኪ እንዲሁ ደግሞ በመስመር ማጥቃቱ እነ አሪየን ሮበን የመሳሰሉ ተጫዋቾች የነበሩበት እነ ቶማስ ሙለር የነበሩበት ስብስብ ነውና ባየር ሚኒክ ለአርሰናል እጅግ በጣም አደገኛ ቡድን ሆኖ በተደጋጋሚ ጨዋታዎች ላይ አርሰናልን ሲያሸንፍ ቆይቷል። አርቴታም ከመጣ በኋላ አርሰናል ሩብ ፍጻሜ የደረሰበትን ጨዋታ ታስታውሳላችሁ። ፖርቶን ጥሎ በመለያ ምት ወደ ቀጣዩ ዙር አለፈ። የመጀመሪያው ዙር ጨዋታ ኤምሬትስ ላይ 1-1 ነበር የተጠናቀቀው። ከዛ በመልሱ ጨዋታ አሊያንዝ አሬና ላይ እንደው ሙኒክ ያን ያለ የበላይነት የወሰደበት ጨዋታ አልነበረም። በጆሹዋ ኬሜክ ብቸኛ ጎል ባየር ያንን ጨዋታ አሸንፎ አርሰናልን ጥሎ ወደ ግማሽ ፍጻሜው ያለፈበትን የውድድር ዓመት ታስታውሳላችሁ። ስለዚህ ባየርን ብዙ ጊዜ አርሰናል ላይ የበላይነት አሉ በተደጋጋሚ ጊዜ በሚጫወቱበት ጊዜ እና ይህን ጨዋታ በጉጉት እንዲጠበቅ የሚያደርገው አንድም አርሰናል ባየር ሚዩኒክን የሚያክል ትልቅ ቡድን እስከዛሬ ድረስ ውጤት ሲቀማው ስለነበር ያ ነገር ለአንዴና ለመጨረሻ ጊዜ የአርግማን እንዲሰበር ለማድረግ የነገውን የአውሮፓ ቻምፒየንስ ሊግ ጨዋታ ለማሸነፍና ውጤት ይዞ ለመውጣት የምርም አርሰናል አጥብቆ ይፈልጋል ማለት ነው እና ይህንን ጨዋታ ማሸነፍ ለአርሰናሎች በምንም የሚጠየቅ ወይም ደግሞ አጠያቂ የሚሆን ጉዳይ አይደለም። አንደኛ። ሁለተኛ ደግሞ ከዚህ ከአርሰናል ጨዋታ ጋር ተያይዞ አርሰናል በአውሮፓ ቻምፒየንስ ሊጉ ላይ ውጤት ማምጣት ከፈለገ ዋንጫ ማንሳት የሚፈልግ ከሆነ እንደዚህ አይነት ትልልቅ ቡድኖችን ማሸነፍ ይኖርበታል። ምክንያቱም ጋሬጣ የሚሆኑ ቡድኖች አሉ ከፊት የሚቆሙ ምናልባትም ደግሞ እነዛን ቡድኖች እስካልተሻገራችሁ ድረስ ወደ ዋንጫ የሚያደርሳችሁ ቦታ ላይ ዋንጫውን ለማንሳት እጅግ በጣም አስቸጋሪ ሊሆን ይችላል። ስለዚህ አርሰናል አሁንም ባየር ሚኒክን ማሸነፍ ከዛ በኋላ ያንን ነገር ፕሩቭ ማድረግ ይጠበቅበታል። ብዙ ሰዎች ይጠራጠራሉ። አርሰናል እንደው የአውሮፓ ትልቁ ቡድን ነው፣ የእንግሊዙ ትልቁ ቡድን ነው የሚሉ ነገሮችን ያነሳሉ። ለእኔ በዚህ ሰዓት በዚህ ከረንት ታይም የወቅቱ የአውሮፓም የእንግሊዝም ምርጡ ቡድን ማን ነው ቢባል ምናልባት የእንግሊዝ ካነሳን አርሰናልን በቀዳሚነት እናነሳለን። የአውሮፓን ካነሳን ከባየር ሚኒክ አጠገብ ላጠገብ አርሰናልን ነው የምናነሳው እና እንደውም አርቴታ ቅድም አሁን ከጥቂት ደቂቃዎች በፊት በነበረው ጋዜጣዊ መግለጫ ላይ አርሰናል የአውሮፓ ምርጡ ቡድን ነው ብለህ ታምናለህ ወይ ብለው ሲጠየቁት አዎ በኮንሲስተንሲ ደረጃ ከሆነ ልክ ነው፣ በወጥነት ደረጃ ከሆነ ወጥ ብቃት በማሳየት ተደጋጋሚ ጨዋታዎችን በማሸነፍ በኮንሲስተንሲ በመጓዝ ከሆነ አርሰናል የአውሮፓ ምርጡ ቡድን ነው። ነገር ግን ደግሞ እኛ በታሪካችን የአውሮፓ ቻምፒየንስ ሊግን አሸንፈን አናውቅም ማለት ተመልከቱ። እንግዲህ ያውላችሁ እዚህ ጋር ነው አሁን ጨዋታው የሚመጣው። የአውሮፓ ቻምፒየንስ ሊግን እኛ አሸንፈን አናውቅም እና እንደነ ሪያል ማድሪድ ካሉ ቡድኖች ጋር እኩል ለመቀመጥ የግድ የአውሮፓ ቻምፒየንስ ሊግ ዋንጫን ማሸነፍ ይኖርብናል የሚል ሀሳብ ነበር የሰጡ። አሁን አያችሁ የአርቴታን ሜንታሊቲ ምን ያክል አሁንም ቢሆን የሆነ ነገር ለማሳካት የሆነ ነገር ለማሸነፍ ፍላጎት እንዳለው ይሄ ነገር በደንብ በግልጽ የሚያሳይ ነው እና እንደውም ከዛ በኋላ ባየር ሚኒክ ስንቴን ያሸነፈው አለና የሆነ ሰው 6 ጊዜ አለው አመሰግናለሁ አለና ባየር ሚኒክ እንኳን 6 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን አሸንፈው አለ። ቻምፒየንስ ሊግን ካላሸነፋችሁ የማይለቅ አይነት እርግማን ማይሽር አይነት ነገር አለ። የአርሰናልን የቻምፒየንስ ሊግ ጆርኒ አንድ ፕሮግራም ሰርቻለሁ ከአምና ሳይሆን ካቻምና
አርሰናል ከፖርቶ ጋር ሊጫወት ሲል የ1 ሰዓት ከምናምን ፕሮግራም ነው። እዚህ ወይ በግራ ወይ በቀኝ ላይ ታግ ላይ ያስቀምጥላችኋለሁ። ገብታችሁ አድምጡት ይህን ፕሮግራም እንደጨረሳችሁ። በጣም ኢንተረስቲንግ የሆኑ ነጥቦችን ያነሳውበት ፕሮግራም ነው። የአርሰናል የቻምፒየንስ ሊግ ጆርኒ ምን ይመስላል የሚለውን ማለት ነው። ቅድም ለምሳሌ ትልቅ ቡድን ስለማሸነፍ እያወራሁላችሁ ነበር። አርሰን ቬንገር አንድ የሆነ መጽሐፍ አለ፣ ጸሐፊውም አንዱን ዘነጋሁት እንጂ የአርሰን ቬንገር 50ዎቹ ትልልቅ ጨዋታዎች የሚል አንድ መጽሐፍ ታትሞ ለገበያ ቀርቦ ነበር እና እዛ መጽሐፍ ላይ የአርሰናልና የሪያል ማድሪድ የ2006ቱ ጨዋታ ተቀምጧል ከአርሰን ቬንገር ምርጦቹ 50ዎቹ ጨዋታዎች መካከል እና አርሰን ቬንገር ወደ ሳንቲያጎ በርናቤው ሄደው ሪያል ማድሪድን አሸንፈው ከመጡ በኋላ ክለቤ ለፍጻሜ መድረስ እንደሚችል ዋንጫውን ኢቭን ማሸነፍ እንደሚችል ያረጋገጥኩት እዛኛው ጨዋታ ላይ ነው ብለው ነበር አርሰን ቬንገር አሴታቸውን የሰጡት። ሪያል ማድሪድን ማሸነፋቸውን ያን ትልቁን ስብስብ የነ ሮቤርቶ ካርሎስ፣ የነ ዚዳን፣ የነ ቤካም፣ የትልቁ ሮናልዶ፣ ሉዊስ ናዛሪዮ ዴሌማን የነዚህን ምርጥ ተጫዋቾችን ስብስብ ስናሸንፍ በቃ አረጋገጥኩኝ ከዛ በኋላ ፍጻሜ እንደምንደርስ ብለው ሲናገሩ ነበርና በትክክል ትልልቅ ቡድኖችን ማሸነፍ የሚሰጠው ሪሊፍ ቀላል የሚባል አይደለም። ለምሳሌ ፔዤ ቻምፒየንስ ሊግ ለማሸነፍ ረጅም ጊዜ ፈጅቶበታል። ናስር አልካይላፊ ያላመጡት ተጫዋች የለም። ኤዲሰን ካቫኒ በሉ፣ ሊዮኔል ሜሲ በሉ፣ ኔይማር በሉ፣ ዲማሪያ ትልልቅ ከዋክብቶችን ሰብስበው ዋንጫ አላመጡ። አምና ሉዊስ ኤንሪኬ ያንን ዋንጫ እስከሚያሳኩ ድረስ ማንቸስተር ሲቲ ለረጅም ዓመታት ጥረት አድርጎ ነበር። አንዴ ሩብ ፍጻሜ፣ አንዴ ፍጻሜ፣ አንዴ ግማሽ ፍጻሜ ሲደርስ ሲወድቅ፣ አሁንም ሲወድቅ ከውድድር ሲባረር ቆይቶ በመጨረሻ ነው የተሳካለት እና ኢንተር ሚላንን አሸንፎ ዋንጫውን ያነሳው። ስለዚህ አርሰናልም አሁንም በተደጋጋሚ ሙከራ ውስጥ እየቀጠለ መምጣቱ መዳረሻው የሆነ አንድ ትልቅ ቦታ ሊሆን እንደሚችል የሚያሳይ ነው ማለት ነው እና ይሄ የባየር ሚዩኒክ ጨዋታ በጣም በብዙ የአርሰናል ደጋፊዎች እንዲጠበቅ የሚያደርገው ጉዳይ ይሄ ነው። ሁለቱም ዘንድሮ በተለይ በሊጎቻቸው እጅግ በጣም ውጤታማ ጊዜን እያሳለፉ ነው። አርቴታም ቅድም በነበረው ጋዜጣዊ መግለጫ ላይ ሲናገር ባየር ሚዩኒክ በጣም ወጥ ቡድን ነው። ኢቭን እኔ ቪንሰንት ካምፓኒ እጅግ በጣም አስገራሚ ሰው ነው እና ይህንን ፐርፎርማንስ በማሳየታቸው ብዙም አልተገረምኩም፣ ይህንን ውጤት በማስመዝገባቸውም ጭምር ብዙም አልተገረምኩም ብሎ ሲናገር ነበር። በቃ ምክንያቱም ይታወቃል ክለቡ እየሄደበት ያለው ትራክ እየተጓዘ ያለበት መንገድ ወደዚህ ሊመጣ እንደሚችል የሚታወቅ ነገር ነው ብሎ ሲናገር ነበር። እንግዲህ ቁጥሮች በጣም የሚያስደነግጡ ነገሮችን ስለ ባየር ሚዩኒክ ይናገራሉ። በኋላ ላይ እናነሳዋለን። አርሰናል ባለፈው በተለይ አትሌቲኮ ማድሪድን ካሸነፈ በኋላ የቻምፒየንስ ሊግ ዋንጫ ማሸነፍ ግምቱ በእጥፍ ጨምሯል። አሁን አርሰናል ከነ ሪያል ማድሪድም ከነ ማንቸስተር ሲቲም ከነ ፒኤስጂም በላይ የተገመተ ቡድን ነው። አርቴታ ለዛ ነው አርሰናል ምርጡ የአውሮፓ ቡድን ነው ወይ ብለው ሲጠይቁት ጋዜጠኞች በኮንሲስተንሲ ከሆነ በተደጋጋሚ ጨዋታዎችን በማሸነፍ ከሆነ በቡድን ጥንካሬ ከሆነ አዎ አርሰናል የአውሮፓ ምርጡ ቡድን ነው ሲል የተናገረው በዚህ ምክንያት እና ኦፕታ ሱፐር ኮምፒውተርም በዚህ ጨዋታ ላይ 45% የማሸነፍ ግምቱን ለአርሰናል ሰጥቷል። አርሰናል ያሸንፋል የሚል ግምት ነው የሰጠው። እናንተም ግምታችሁን ኮሜንት ላይ እየገባችሁ ልታጋሩ እንችላላችሁ። አርሰናል እስካሁን ድረስ በዚህ በአውሮፓ ቻምፒየንስ ሊጉ አንድም ጎል ያልተቆጠረበት ቡድን ነው። በዚህ በ4 ሳምንት ጨዋታዎች ተመልከቱ። 4 ሳምንት ላይ አርሰናል እስካሁን ጎል አልተቆጠረበት፣ ኮንሲድ አላደረገም። ትልልቆቹ እነ ሪያል ማድሪድ፣ እነ ፒኤስጂ፣ ባየር ሚዩኒክ እነዚህ ሁሉ ጎል ተቆጥሮባቸዋል። ኢንተር ራሱ እስከ ባለፈው ጨዋታ ጎል አልተቆጠረበትም። ኢንተርም ባለፈው ተቆጥሮበታል። አርሰናል ግን ብቸኛው ጎል ያልተቆጠረበት ቡድን ነው በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ ማለት ነው። ከዛ ደግሞ በውድድር ዓመቱ ላይ በርካታ ጎሎችን በማስቆጠር ለምሳሌ በመጀመሪያው ጨዋታ ላይ አርሰናል አትሌቲኮ ቢልባኦ ላይ 2 ጎሎችን አስቆጥሯል። በጣም ተቸግሮ ነበር። ያ ጨዋታ ለመድፈኞቹ ፈታኝ እንደነበር አይተናል። እነ ሊያንድሮ ትሮሳርድ እነ ማርቲኔሊ ተቀይረው ገብተው ያንን ጨዋታ እንደቀየሩት ውጤቱን እንደዘወሩትና አርሰናል በመጨረሻም ከዛ ጨዋታ የሚፈልገውን 3 ነጥብ ይዞ የወጣበት ያ የመጀመሪያው ሳምንት የአውሮፓ ቻምፒየንስ ሊግ ጨዋታ እንደነበር እናስታውሳለን። ከዛ በመቀጠል ኦሎምፒያኮስንም ገጥሞ እንደዚሁ ለባዶ አሸንፏል። ምንም ጎል አልተቆጠረበትም። ቀጥሎ አትሌቲኮ ማድሪድን ገጥሞ 4 ጎሎችን አስቆጥሯል። ከዛ ስላቪያ ፕራሃን ገጥሞ 3 ጎሎችን አስቆጥሯል። በድምሩ አርሰናል 11 ጎሎችን በዚህ በአውሮፓ ቻምፒየንስ ሊጉ ማስቆጠር የቻለ ቡድን ነው ማለት ነው።
እና ጎል ያልተቆጠረበትንና ያስቆጠረውን ጎል ስትመለከቱት በጣም አርሰናል የሚገርም ጊዜን እያሳለፈ መሆኑን እንረዳለን። ባየር ሚዩኒክ ደግሞ በአራት ጨዋታ 14 ጎል ያስቆጠረ ቡድን ነው። 14 ጎል ያስቆጠረ ቡድን ነው እና ቡድኑ የበለጠ ጠንካራ ቡድን መሆኑን በእነዚህ ነገሮች ማየት ይቻላል። ሃሪኬን በ21 ጨዋታዎች ከአርሰናል ጋር ባረጋቸው 21 ጨዋታዎች 15 ጎሎችን ያስቆጠረ ተጫዋች እና ይሄ ደግሞ ምናልባትም ኤምሬትስ ስታዲየም ላይ ደግሞ ከነዚህ ካስቆጠራቸው 15 ጎሎች 10ሩን ያስቆጠረው ኤምሬትስ ስታዲየም ላይ መጥቶ ነው። ስለዚህ ምናልባት የአርሰናል ደጋፊዎች በደንብ በንቃት ሊጠብቁትና ሊከላከሉት የሚገባው ተጫዋች አንዱ ይህ ተጫዋች እንደሆነ ማንሳት በጣም አስፈላጊ ነገር ይሆናል ማለት ነው። ከዚህ በተጨማሪ ግን አርሰናል ደግሞ ኤምሬትስ ላይ እጅግ በጣም ውጤታማ ቡድን መሆኑን ማየት ይኖርብናል። ቅድም እንዳልኩት አርሰናል ጎል ያልተቆጠረበት ቡድን ነው። ከዚህ በተጨማሪ ደግሞ ኢቨን በእነዚህ አራት ጨዋታዎች እንኳን አርሰናል የተሞከረበት ኢላማውን የጠበቀ ሙከራ እንኳን 7 ብቻ ነው። 7 ኢላማውን የጠበቀ ነው ሙከራ ነው በአራት ጨዋታ የተሞከረበት 1.94 ነው ኤክስፔክትድ ጎል የተመዘገበበት ራሱ ኤክስፔክትድ ጎል አጌነስት ምንለው ማለት ነው። ስለዚህ አርሰናል ቢያንስ በእነዚህ አራት ጨዋታዎች እንኳን እንደው 2 ጎል ብቻ በኤክስፔክትድ ጎል አጌነስት ሊመዘገብበት የሚችለውን ቁጥር ነው ያየ ነው። ይሄ ማለት አርሰናል ጭራሽ በአራት ጨዋታ እንኳን ብታዩት ከነጭራሹ ጎል የሚቆጠርበት ቡድን እንዳልሆነም እነዚህ ቁጥሮች በደንብ ማሳያ መሆን ይችላሉ። ለምሳሌ አርሰናል በሁሉም ውድድሮች ያው ፕሪሚየር ሊግ ላይ ነው ማለት ይቻላል ብዙ ጎል ሁሉም ጎል የተቆጠረበት፣ ምክንያቱም ቻምፒየንስ ሊግ ላይም ጎል አልተቆጠረበትም፣ በካራባኦ ካፕም ጎል አልተቆጠረበትም። በ6 ጎሎች ሲቆጠሩበት አርሰናል ኤክስፔክትድ ጎል አጌንስት ያስመዘገበው 9.8 ነው። 146 ሙከራዎች አርሰናል ተሞክረውበታል በ18 ጨዋታዎች 12 ፕሪሚየር ሊግ 4 ቻምፒዮንስ ሊግ አንድ ላይ 16 ሆነ። 2 ካራባኦ ካፕ ሲጨምሩ 18 ሆነ ማለት ነው። በእነዚህ ውስጥ አርሰናል የተቆጠረበት 6 ጎል ብቻ ነው። ከዛ ውጭ ግን ባሉት በ12ቱ ጨዋታዎች ላይ አርሰናል ክሊን ሺት ይዞ ወጥቷል ማለት ነው። ቅድም ያነሳሁት ባየር ሚዩኒክ 14 ጎሎችን በማስቆጠር ከፒኤስጂ ጋር በቁጥር እኩል የሆነ ቡድን ነው። 12.3 ኤክስፔክትድ ጎል ያስመዘገበ ቡድን ነው። በጣም ብዙ ጎሎችን የሚያስቆጥር ቡድን እንደሆነ እያየን እንገኛለን። በተለይም ደግሞ በ2025-26 የውድድር ዘመን ከዛኛው ከዓለም የክለቦች ዋንጫ ጀምሮ የነበረውን የባየር ሚዩኒክ ጉዞ ብትመለከቱት እጅግ በጣም በአስፈሪ ሁኔታ በርካታ ጎሎችን የሚያስቆጥር በተደጋጋሚ ጊዜ የተጋጣሚ ቡድኖችን በማስቸገር ጎሎችን የሚያስቆጥር ቡድን መሆኑን እዚህ ጋር ማየትና መረዳት እጅግ በጣም አስፈላጊ ነገር ይሆናል ማለት ነው። ለዛ ነው ከዓለም የክለቦች ዋንጫ ጀምሮ የዓለም የክለቦች ዋንጫን ይጨምራል ባየር ሚዩኒክ 62 ጎሎችን ማስቆጠር ችሏል። በእርግጥ በአንድ ጨዋታ ላይ 10 ጎል ያስቆጠረበት ጨዋታ ነበረ በክረምቱ የዓለም የክለቦች ዋንጫ ላይ እንደምናስታውሰው 52.5 ኤክስፔክትድ ጎል አስመዝግቧል። 343 ሙከራዎችን ሞክሯል። እንዲሁ ደግሞ 0.15 ይሄ ፐርሹት በአንድ ጨዋታ በኤክስፔክትድ ጎል የሚያስመዘግበው ቁጥር ይሄ ነው ማለት ነው። ስለዚህ በአምስቱ ትላልቅ የአውሮፓ ሊጎች ከዓለም የክለቦች ዋንጫ ጀምሮ ባየር ሚዩኒክ በጎል ማስቆጠር ረገድ እንዲህ አይነት ውጤታማነት ያለው ቡድን መሆኑን እየተመለከትን እንገኛለን። ከዛ ውጭ ሌሎች የምናነሳቸው አሉ። ለምሳሌ አርሰናል በሊቨርፑል ከተሸነፈ በኋላ ዘንድሮ ለ15 ጨዋታዎች በተከታታይ አልተሸነፈም። አቻ የወጣቸው ጨዋታዎች ራሱ 2 ናቸው። አንዱን ከሰንደርላንድ፣ አንዱን ከማንቸስተር ሲቲ ጋር። ከዛ በስተቀር ግን ሌሎቹን ጨዋታዎች በጠቅላላ አርሰናል አሸንፏል። በሙከራዎች ረገድ በጎል ማስቆጠር ረገድ እጅግ በጣም የተዋጣለት ቡድን ነው ፕሪሚየር ሊጉ ላይ። ያውም ደግሞ በጉዳት ምክንያት የሌሉ ተጫዋቾች አሉ። ቪክተር ዮኬሬስ፣ ማርቲን ኦዴጋርድ፣ ማርቲኔሊ፣ ማጋሌሽ እነዚህ ሁሉ ተጫዋቾች በአርሰናል በኩል የሌሉ ተጫዋቾች ናቸው። ግን የአርሰናል ውጤታማነት እንዴት ባለው ሁኔታ እየቀጠለ እንዳለ እነዚህ ነገሮች መመልከት በጣም አስፈላጊ ነገር ነው። ምናልባት ለእኔ የነገው ጨዋታ ሁለት ትልልቅ ቡድኖች የሚያደርጉትን ብቻም ሳይሆን እንደው የዋንጫው መዳረሻ የት ነው የሚለውን ነገር የሚጠቁምም እንኳን ባይሆን፣ ነገር ግን ምናልባት በነገው ጨዋታ ላይ ከሁለት አንዱ የሚያሸንፍ ክለብ መሸናነፍ ካለ ማለትም አቻ ካልወጡ ከሁለት አንዳቸው የሚያሸንፈው ክለብ ምናልባት ረጅም ርቀት ሊጓዝ እንደሚችል ኢቨን ባየር ሚዩኒክም ረጅም ርቀት ሊጓዝ ይችላል።
አርሰናልም ረጅም ርቀት ሊጓዝ ይችላል፣ ኢቭን ተሸንፈውም ቢሆን ማለት ነው። ግን ረጅም ርቀት ሊጓዙ እንደሚችሉ ፍንጭ የሚሰጥ ጉዳይ ነው እና አርቴታም ቢሆን ከጨዋታው በፊት በነበረው ፕሬስ ኮንፈረንስ ላይ በሁለቱም ውድድሮች ላይ በተለይ ፕሪሚየር ሊግ እና ቻምፒየንስ ሊግ ላይ ውጤት ለማምጣት ዝግጅታችን እጅግ በጣም ከፍተኛ ነው ብሎ ሲናገር ነበር። ትላንት የሰራውላችሁ ፕሮግራም ላይ እንዳነሳሁት በባየር ሚኒኩ የነገው ጨዋታ ላይ አንደኛ የሚጠበቀው ተጫዋች ኤቤሬቺ ኤዜ ነው። ኤዜ በባለፈው ሃትሪክ የሰራና የአርሰናል ደጋፊዎችን በጣም ያስደሰተ እንኳንም ማስፈረም ነው ብለው ደስታ እንዲሰማቸው ያስቻለ ተጫዋች። ለምን ተጫዋቹ በዛ ጨዋታ ላይ ምርጥ ፐርፎርማንስ አሳየ ብለን ስንል የነ ዴክላን ራይስ እና የነ ዙቢሜንዲ ከጀርባ ያለውን ትልቁን ስራ መስራታቸው ተጫዋቹ በነፃነት እንዲጫወትና በፊት ክሪስታል ፓላስ ምናቀውን ኤቤሬቺ ኤዜን እንድንመለከት ያደረገ ጉዳይ ነው ማለት ነው። ለምሳሌ ዴክላን ራይስ ቦክስ ቱ ቦክስ የሚሮጥ አማካይ ነው። የመጀመሪያው ጎል እንኳን የተቆጠረበትን ሁኔታ ብትመለከቱ ከቶተንሃም ጋር በተደረገው ጨዋታ ላይ እጅግ በጣም ቆንጆ ኳስ አቀብሎታል። ሪባውንድ የተደረገውን ኬቪን ዳንሶ ያወጣትን ኳስ በጣም በቆንጆ ሁኔታ ሰጥቶት የተጫዋቹ ወደ ጎልነት ቀይሯል። which is good። በጣም የሚያስገርም አጨራረስ ተጫዋቹ የጨረሰበት ሁኔታ እንደተመለከተ ነው። ለአርሰናል ተጫዋቾች ደግሞ ኤቤሬቺ ኤዜ ከፊት እየሄደ ዴሊቨር የሚያደርጋቸው ኳሶች ለምሳሌ በዛ ጨዋታ ሁለተኛው ደቂቃ ላይ ለዴክላን ራይስ ያቀበለውን ኳስና ዴክላን ራይስ በቮሊ ሞክሮት ቪካሪዮ የመለሰውን ኳስ እናስታውሳለን። ስለዚህ በዚህ የባየር ሚኒኩ ጨዋታ ላይ ምናልባት ተጽዕኖ ፈጣሪ ይሆናሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ኤዜ ነው። አንድም በአሲስት አንድም ደግሞ በጎል ከዛ ደግሞ የግብ ዕድሎችን ክሬት በማድረግ የግብ ዕድሎችን በመፍጠር ረገድ እጅግ በጣም ወሳኝ ሚናን ሊወጣ የሚችል ተጫዋች ይሆናል ማለት ነው። ከዚህ ባለፈ እንግዲህ የአርሰናል በዚህ በቻምፒየንስ ሊግ ላይ ያለው ሪከርድ እጅግ በጣም ጥሩ መሆኑን እያየና እየተመለከትን ነው የምንገኘው። ኤምሬትስ ላይ እንኳን አርሰናል በቀላሉ የሚሸነፍ ቡድን አይደለም። በቻምፒየንስ ሊግ አምና ምናልባት በፔዤ የተሸነፈበትን ጨዋታ ካላነሳም በስተቀረ በጣም ምርጥ የሆነ ጊዜ ነው በዚህ በቻምፒየንስ ሊግ ኤምሬትስ ላይ እያሳለፈ የሚገኘው። በእርግጥ ኤምሬትስ ስታዲየም ተብሎ አይጠራም። ያው የስያሜ መብቱ ቻምፒየንስ ሊግ ላይ በክለቦቹ ስም ነው የሚጠራው። ለምሳሌ አርሰናል እግር ኳስ ክለብ ስታዲየሙ አርሰናል ስታዲየም ተብሎ ነው የሚጠራው በስፖንሰሮቻቸው ስም እንዳይጠራ የአውሮፓ እግር ኳስ ማህበር ስለሚያዝ ማለት ነው። ዞሮ ዞሮ ግን አርሰናሎች በተለይ በማጥቃቱ ረገድ እንዲህ አይነት ሶሊዲቲ ሊኖራቸው እንደሚችል መጠበቅ በጣም አስፈላጊ ጉዳይ ነው። የአርሰናል የፊት መስመር ተጫዋች ሆነው ጋቢ ናይን ወደ ልምምድ ከተመለሰ በጣም ቆየት ብሏል። እንደውም አርቴታ ቀደም በነበረው ጋዜጣዊ መግለጫ ላይ ሲናገር ከጠበቅነው ጊዜ በጣም ፈጥኗል፣ ይመለሳል ብለን ካሰብንበት ጊዜ በጣም ፈጥኗል እና ምናልባት ተጨማሪ ቀናት ላይ በሚያሳየን ሁኔታና ከዛ በኋላ በተጨማሪ የፊትነስ ጉዳዮች ተጫዋቹ በቀጣዮቹ ጨዋታዎች ላይ በእርግጠኝነት ፊት ሆኖ በአካል ብቃት ዝግጁ ሆኖ ወደ ሜዳ ይመለሳል ብሎ ተናግሯል። ምክንያቱም ጋዜጠኞችም የልምምድ ፕሮግራም ላይ በቪዲዮ ተጫዋቹን ተመልክተነው ነበር እና የነገው ጨዋታ ላይ ይመለሳሉ የአይነት ጥያቄ ነበር የጠየቁትና እሱም ይህንን ሀሳብ ነው ያነሳው። ማርቲን ኦዴጋርድ ወደ ልምምድ ተመልሷል። በዚሁ ልምምድ ላይ የተገኘ ሌላኛው ተጫዋች ነው። ግን እኔ አርቴታ ኦዴጋርድ ምንም እንኳን ከጉዳት ቢመለስ በነገው ጨዋታ ላይ ቋሚ ባያስጀምረው የሚል ሀሳብ ካላቸው ሰዎች መካከል ነኝ። ምክንያቱም በጣም ማለት ይሄ ግልጽ የሆነ ነገር ነው አይደለ? አሁን ኤቤሬቺ ኤዜ እያሳየ ያለው ፐርፎርማንስ ሞመንተሙ አለ። ይህን ተጫዋች ቤንች አረጋችሁት ማለት የተጫዋቹ ሞመንተም በአንድ ጊዜ ማውረር ነው። ስለዚህ ኦዴጋርድን ቤንች አድርጎ ማስጀመር ከዛ በኋላ ለኤዜ የቋሚነትን እድል መስጠትና ቀጣዮቹ ጨዋታዎች ላይ እንደየሁኔታው አዝማሚያው አርቴታ እየተመለከተ ምናልባት የግብ ዕድል ፈጠራው ከቀነሰበት ከቀዘቀዘበት የዛን ጊዜ ይህንን ተጫዋች ይጠቀማል ማለት ነው። ማርቲኔሊም ኖኒ ማዱዌኬም ለጨዋታው ዝግጁ ናቸው። ማርቲኔሊም ዝግጁ ይመስላል። ወደ ጨዋታው ሊመጣ የሚችልበት እድል አለ። ምናልባት አርቴታ በቋሚነት ሊጠቀመው የሚችል ተጫዋች ይመስለኛል በግራው መስመር ላይ ማለት ነው። የቪንሰንት ካምፓኒ ቡድን እንግዲህ ዘንድሮ አንድም ጨዋታ አልተሸነፈም እና እጅግ በጣም የሚገርም ነው ያስመዘገበ የሚገኘው ቁጥር ራሱ እጅግ በጣም የሚያስገርም ነው። እስካሁን ድረስ ባከናወናቸው በተለይ የመጀመሪያዎቹን 16 ጨዋታዎች ስትመለከቱ ከ16 ያሸነፈ ክለብ ነው ባየር ሚኒክ። እሺ ምናልባት እንደው የጀርመን ቡንደስሊጋ የፉክክሩም ሂደት ከባየር ሚኒክ ጋር የሚመጣጠን አይደለም ብለው ሰዎች ሀሳብ ሊያነሱ ይችላሉ።
እንደው ያንንም በጣም ዝቅ አድርገን የምንገምተው አይደለም። ምክንያቱም እንደነ ባየር ሊቨርኩሰን እነ ቦሩሲያ ዶርትመንድ አይነት ትልልቅ ቡድኖች አሉ። ግን ደግሞ ቻምፒየንስ ሊግ ላይም ሲመጣ እነ ቼልሲን አሸንፏል። ከዛ ደግሞ ባለፈው ፔዥን ያምነውን ሻምፒዮን ያውም በጎሮሎ ተጫዋች ተጫውቶ ሉዊስ ዲያዝ በቀይ ካርድ ወጥቶ በጎሮሎ ተጫዋች ተጫውቶ ነው ሙኒክ ያንን ጨዋታ አሸንፎ የወጣው። ከዛ 17ኛው ጨዋታ ላይ ባለፈው ከሁኒየን በርሊን ጋር ክለቡ 2-2 ተለያየና ከኢንተርናሽናል ብሬክ በፊት ማለት ነው። አሁን በቀደም በሳምንቱ መጨረሻ ፍራይቡርግን ይመስለኛል ካልተሳትኩኝ 6-2 ነው ያሸነፈው። ያውም 2-1 እየተመራ ነበር ጭምር። ከዛ በኋላ ግን የሚገርም ካምባክ ነው ያሳዩት። ኦሊሴ ሃትሪክ ሰርቷል። አሲስት በማድረግ ብቻ ግብ የሆኑ ኳሶችን አመቻችቶ በማቀበል ሃትሪክ የሰራ ተጫዋች። ከዛ በኋላ ሌሎቹ የግብ አስተዋጽኦቹን እንመለከታለን እና የራሳቸውን ሪከርድም ጭምር እንደገና መልሰው ያስመዘገቡበት ውጤት ሆኗል። በ43ኛ ተከታታይ የቡንደስሊጋ ጨዋታ ላይ ክለቡ እንደዚሁ ውጤትና ነጥብ ይዞ የወጣበት ጨዋታ ሆኗል። ይሄ እንግዲህ ከ1972 እስከ 1973 የነበረ ሪከርድ ነው። ያን ሪከርድ ነው መልሰው እንደገና ማስመዝገብ የቻሉት። ባየር ሚዩኒክ ከቬንሰንት ካምፓኒ በፊት ብዙ ጥያቄ ይነሳበት ነበር። አሰልጣኝ ቶማስ ቱሄልም በዛ ቡድን አሰልጣኝነት በነበሩበት ጊዜ። ከዛ በኋላ ግን ቬንሰንት ካምፓኒ ከመጣ በኋላ የቀያየራቸው ነገሮች እጅግ በጣም የሚያስገርሙ ናቸው። ለነገሩ የሚገርም አይደለም፣ ምክንያቱም በጣም አስደናቂ ተጫዋች ነው። የማንቸስተር ሲቲ ተከላካይ በነበረበት ጊዜ የቡድኑ ካፕቴን የቡድኑ አምበል ሆኖ ያንን ቡድን በአምበልነት መርቶ ከማንቸስተር ሲቲ ጋር የፕሪሚየር ሊግ ዋንጫዎችን ማሸነፍ የቻለ ተጫዋች ነው። ከዛ ባለፈ ደግሞ በጣም በመሪነት የተዋጣለት ተጫዋች ነው ይሉታል። በቃ ተናጋሪ፣ ቡድኑን በተግባር መምራት የሚችል እና ደግሞ ለቡድኑ ውጤታማነት ከኋላ ደጀን ሆኖ የሚቆም ምናልባትም ባለፉት ጥቂት ዓመታት በፕሪሚየር ሊጉ ከተመለከትናቸው ምርጥ የሚባሉ የተከላካይ መስመር ተጫዋቾች መካከል አንዱ ይሄ ሰው መሆኑንም ጭምር የምናነሳበት ነው። ከዛ በኋላም ቢሆን በበርን ላይ ጥሩ እግር ኳስ ለመጫወት ይሞክር ነበር በአሰልጣኝነት። በኋላ ደግሞ ወደ ባየር ሚዩኒክ ሄዶ የሚፈልገውን ነገር በትክክል እያገኘ ይገኛል እና አብረው ሰርተዋል። አርቴታ የፔፕ ምክትል በነበረበት ጊዜ፣ ካምፓኒ ደግሞ የማንቸስተር ሲቲ ተጫዋች በነበረበት ጊዜ አብረው ሰርተዋል እና በደንብ የሚታወቁ ሰዎች የሚያደርጉት ጨዋታ ነው የሚሆነው። ከዛ ባለፈ ኦሊሴና እንዲሁ ደግሞ ኤበሬቼዜ የቀድሞ የቡድን አጋሮች ጨዋታቸውን የሚያከናውኑ ይሆናል፣ በተቃራኒ መለያ ማለት ነው። ሁለቱም የሚተዋወቁ ናቸው፣ በቀድሞ ክለባቸው ትውውቅ የነበራቸው ተጫዋቾች ናቸው። ስለዚህ እዚህ ክለብ ውስጥ አሁን በሚኖራቸው ፍልሚያ ምን አይነት የጨዋታ እንቅስቃሴን ምን አይነት የጨዋታ ምሽትን ያሳልፋሉ በተቃራኒው በሚኖራቸው የአርሰናልና የባየር ሙኒክ ጨዋታ ላይ ማለት ነው። ምክንያቱም ሁለቱም እንደምታውቋቸው ኳስን በጣም ቀለል አድርገው የሚጫወቱ፣ ኳስን በተዝናኖት የሚጫወቱ እጅግ በጣም የተለየ ኢነርጂ ለኳስ የሚሰጡ ተጫዋቾች ናቸውና ሁለቱ ተጫዋቾች እርስ በርስ የሚያደርጉትም ጨዋታ እንደዚሁ በጉጉት ይጠበቃል ማለት ነው። ከዛ ባለፈ ታዳጊው የባየር ሚዩኒክ ተጫዋች ካርል እንዲሁ ደግሞ የመሃል ተከላካዩ ዳዊት ኡፓሜካኖ እና ከቼልሲ በውሰቱ የመጣው ኒኮላስ ጃክሰን እንዲሁ ደግሞ ሃሪ ኬን በዚህ ጨዋታ ላይ የሚጠበቁ ተጫዋቾች ናቸው። እኔ አሁን የአርሰናልን የተከላካይ መስመር በደንብ የሚፈትሽ ምናልባት ለአርሰናል ሪል ቴስት የሚሆን ጨዋታ እንመለከታለን። ሪል ቴስት ነው ለመድፈኞቹ። እንደውም አርቴታ ቀደም በነበረው ጋዜጣዊ መግለጫ ላይ ስለ ፒየሮ ሂንካፔ ተጠይቆ ነበር እና ማጋሌሽ በሌለበት ጨዋታ ላይ ያውም የፕሪሚየር ሊግ ልምድ የሌለውን እና ደግሞ ከትልቅ ተቀናቃኛችን ከቶተንሃም ጋር ፒየሮ ሂንካፔን ማጫወት ምናልባትም አስቸጋሪ ሊሆን ይችል ነበር። ነገር ግን በጣም በሚገርም ብቃት ተወጥቶታል ብሎ ተጫዋቹን አድንቆታል። እንደውም ዎሪየር ሲል ነው የገለጸው። በቃ እንደ አርበኛ፣ እንደ ፋይተር፣ እንደ ታጋይ ያለውን ሁሉ ሰጥቶ ሜዳ ላይ ሲጫወት ነበር ብሏል እና አርቴታ በዚህ ተጫዋች ምን ያክል ደስተኛ እንደሆነ ይህ አስተያየቱ በደንብ የሚገልጽ ነው። ምናልባት ደግሞ እንዲህ ላለው ጨዋታ ይሄ ትልልቅ የሆኑ ተጫዋቾች ላሉበት እና ኦሊሴ የቀድሞ ክለቡን የሚገጥመው ሰርጂ ኛብሪ አርሰናል ላይ ጎል አስቆጥሮ ነበረ ከአንድ ውድድር ዓመት በፊት የቀድሞ ክለቡ ላይ እንደውም ሰለብሬት በማድረጉ ጎል ካስቆጠረ በኋላ ደስታውን በመግለጹ የአርሰናል ደጋፊዎች ተቀይመውት ነበር። ኛብሪ ያሉበት ኒኮላስ ጃክሰን፣ ሃሪ ኬን፣ ኦሊሴ የመሳሰሉ ተጫዋቾች ያሉበት ቡድን ስለሆነ ምናልባት ሞስኩዌራን በዛ ሳለ ማስገባት የሆነ አይነት
ፕሬዠር ተጫዋቹ ላይ ሊያመጣበት ይችላል። ፔሮ ኢንካፔ ደግሞ እንደምታውቁት የጀርመንን እግር ኳስ በደንብ የሚያውቅ የጀርመን እግር ኳስ ልምድ ያለው ተጫዋች ለአመታት በጀርመን እግር ኳስ የቆየ በባየር ሌቨርኩሰን ደግሞ ውጤታማ ሲሆን ባየር ሚኒክ ምን አይነት ቡድን ነው የሚለውም ቢያንስ ለ1 ዓመት ለ2 ዓመት በደንብ የሚያውቀው ተጫዋች። ስለዚህ ይህንን ተጫዋች ከሳሊባ ጋር በቋሚነት ማስጀመር ምንም ጥያቄ በሌለው ሁኔታ ይህንን ጨዋታ አርሰናል እንዲያሸንፍ እድል የሚሰጠው ጉዳይ ሊሆን ይችላል። በተለይ ሃሪኬንን ኮንትሮል ማድረግ ሃሪኬንን መቆጣጠር እጅግ በጣም ወሳኙና አስፈላጊው ነገር ነው የሚሆነው ማለት ነው። ቅድም እንዳነሳሁት እንግዲህ ሁለቱ ቡድኖች ከዚህ ቀደም የተገናኙባቸው ጊዜያቶች ነበሩ። አርሰናል በ10 ጎል በአጠቃላይ በድምር ውጤት የተሸነፈበት ጨዋታ ነበር። ያንን እናስታውሳለን። ከዛ ውጭ አርሰናል ባየር ሚኒክን በቻምፒየንስ ሊግ በገጠመባቸው ጨዋታዎች እንግዲህ የነገው ጨዋታ 15ኛው የጨዋታ መርሃ ግብራቸው ነው የሚሆነው ማለት ነው። ምናልባት አርሰናል መስት ኦዚል እና ሄክቶር ቤላሪን ጎል አስቆጥረው ኤምሬትስ ላይ 2-0 ያሸነፈው ጨዋታ እንደነበር ይታወሳል። አሁን ያለው አርሰናል እንደዛኛው ጊዜ አርሰናል አይደለም፣ ወይም የዛሬ 5 ዓመት 10 ዓመት እንደነበረው አርሰናል አይደለም። ይሄ ተጋጣሚዎች መጥተው 4 እና 5 የሚያስቆጥሩበት እንደው በቀላሉ የሚያሸንፉት አይነት ቡድን አይደለም። አርሰናል ላይ አሁን ሙኒክ አይደለም ያን ሁሉ ጎል ለማስቆጠር ይቅርና እንደው በጨዋታው ላይ 2 እና 3 ጎል እንኳን አስቆጥሮ ለማሸነፍ በጣም ሊቸገር ይችላል። ታክቲክ ያጠረው ጨዋታ እንደሚሆን ሁላችንም እንጠብቃለን። በቃ በታክቲክ በጣም የታጠረ ታክቲካል ፍልሚያ የበዛበት ጨዋታን መመልከታችን አይቀርም። ይሄን ነገር ከዚህ ጨዋታ መጠበቅ በጣም አስፈላጊ ነገር ይሆናል። ምናልባት በነገው ጨዋታ ላይ እንግዲህ አርቴታ ቻምፒየንስ ሊግ ላይ ስኬሊን ቋሚ ያደርግና ካላፊዮሪን ቤንች ያደርጋል። ግን እኔ ለዚህ ጨዋታ ካላፊዮሪ ተመራጭ ነው ብዬ አምናለሁ። ምክንያቱም ሉዊስ ስኬሊ ምናልባት አንዳንድ ጨዋታዎች ላይ በተለይ እንደዚህ ተለቅ ያሉ ጨዋታዎች ላይ ሲሆን እሱ ኦቨርላፕ እያደረገ የሚተዋቸው ቦታዎች አሉ። ለማጥቃት በሚወጣበት ጊዜ ከኋላ ያለውን ስፔስ እየተወ ከኋላ ያለውን ክፍተት እየተወ የሚወጣበት ጊዜ ስላለ ያ ምናልባትም የአርሰናልን አጫዋት በተወሰነ መንገድ ዋጋ እንዳያስከፍለው ስጋቶች ሊኖሩ ይችላሉ። ስለዚህ ካላፊዮሪ ቢጀምር የተሻለ ሊሆን ይችላል። ግን ስኬሊንም ደግሞ አርቴታ አስጀምራለሁ ቢል ለቻምፒየንስ ሊግ ምሽቶች እጅግ በጣም ብቁ ተጫዋች ነው ብዬ አምናለሁ። ምክንያቱም በሪያል ማድሪዱ ጨዋታ ላይ እንደ ወርቅ ተፈትኖ በእሳት ውስጥ ተፈትኖ ያለፈ ተጫዋች መሆኑን ተጫዋቹን አይተናል፣ ተመልክተናል ማለት ነው። እና ይሄ እንግዲህ በዚህ በራይት ባክ ቦታ ላይ አሰልጣኙ ማን ሊጠቀም ይችላል አርቴታ የሚለው ራሱን የቻለ አንድ ብዙዎችን ሊያነጋገር የሚችል ጉዳይ ነው። ያው መገመት አንችሎም የአርሰናልን የቋሚ አሰላለፍ በተመለከተ ማለት ነው። እና ምናልባት አርቴታ አንፕሪዲክተብል ሆኖ በዚህ ጨዋታ ላይ ይዞት ሊገባው የሚችለው አሰላለፍ ለብዙዎቻችን የሚጠበቅ እንዲሆን ነገሩን ሊያደርገው ይችላል። ግን ባየርኖች ደግሞ ይህንን ጨዋታ ለማሸነፍ የምር በጣም ተፎካካሪ ሆኖ ተጠባቂ ሆኖ ወደ ሜዳ መግባታቸው የሚቀር አይነት ጉዳይ አይሆንም። በቃ ትልልቅ ተጫዋቾች ያሉበት ስብስብ ነው። ትልቅ አሰልጣኝ ያለበት ቡድን ነው። እስካሁን ድረስ ባየርን አንድም ጨዋታ አልተሸነፈም በዘንድሮ ውድድር ዓመት። ስለዚህ አንድም ጨዋታ ያልተሸነፈው ክለብ ከሌላኛው ቡድን ጋር የሚያደርገው ጨዋታ ስለሆነ ጨዋታውን የበለጠ ትልቅ እንዲሆንና በጉጉት እንዲጠበቅ ያደርጓል ማለት ነው። እኔ ብዙ ሰዎች ይሄ ለአርሰናል የሚሰጡት ግምት አንዳንዴ በጣም ዝቅ ሲል እመለከታለሁ። አርሰናል እንደው እስቲ እነ ቶተናምን ይለፍ እና ባየር ሚኒክን ይለፍ እና ቼልሲን ይለፍ ቦክሲንግ ዴይ ላይ ይድረስ ምናምን የሚሉ ሀሳቦችን ሲያነሱ እንሰማለን። ግን አርሰናል እዚህ ደረጃ ላይ የደረሰው ያለ ምንም ስራ አይደለም፣ ወይ ደግሞ ምንም አይነት ይፈርት ሳያወጣ አይደለም አሁን ያለበት ደረጃ ላይ የደረሰው። ለምሳሌ በፕሪሚየር ሊጉ መሪ ነው። ከቼልሲ በ6 ነጥብ ልዩነት፣ ከማንቸስተር ሲቲ በ7፣ ከሊቨርፑል በ11 ነጥብ ልዩነት ርቆ ተቀምጧል ክለቡ። እዚህ ደረጃ ላይ ሲደርስ ክለቡ በጣም በሚገርም ውጤታማነት በኮንሲስተንሲ ነው አሁን ያለበት ደረጃ ላይ መቀመጥ የቻለው። ለዛም ነው አርቴታን ሲጠይቁት አዎ በአውሮፓ አርሰናል በወጥነት ቁጥር 1 ክለብ ነው ሲል አስተያየቱን የሰጠው። ከዛ ግን ደግሞ የደርቢ ጨዋታ ላይ የነበራቸውን ኮሚትመንት አይተናል። በዛ የደርቢ ጨዋታ ላይ በጣም ትልቅ የሆነ ተነሳሽነት ነበራቸው ቶተናምን ባሸነፉበት የጨዋታ መርሃ ግብር ላይ። አሁን ደግሞ በባየር ሚኒክ ጨዋታ ላይ እንደዚሁ የሚጠበቅ ነገር አለ። አምና አርሰናል ሪያል ማድሪድን አሸንፎ አሳይቶናል። ከዛ በፊት በነበሩም ጨዋታዎች ላይ በቻምፒየንስ ሊግ ጨዋታዎችም ላይ ሳይቀር ትልልቅ ነገሮችን አድርጎ አሳይቶናል። አሁን ከ4 ያሸነፉ 3 ክለቦች ብቻ ናቸው፣ አርሰናል፣ ባየር ሚዩኒክ እና ኢንተር ሚላን። እንግዲህ ሶስቱም 12 ነጥቦችን አስመዝግበዋል። ባየር ሚዩኒክ አንደኛ ነው። ጭራሽ ባየር ሚዩኒክ እና አርሰናል በጎል ዲፈረንስ ሁላ ተመሳሳይ ናቸው። 11 ንጹህ ጎል ነው
የያዙት። ምናልባት ባየርን በአንድ ጨዋታ ላይ ብዙ ጎል በማስቆጠሩ ምክንያት ካልሆነ በስተቀር ለምሳሌ ክለብ ብሩዥን 4-0 በማሸነፉ ፓፎስን 5-1 በማሸነፉ ምክንያት ካልሆነ በስተቀር ሁለቱም በነጥብም በጎል ዲፈረንስ ወይም ደግሞ በጎል በንጹህ ግብም ተመሳሳይ አይነት ቁጥር ላይ የሚገኙ ተጫዋቾች ናቸው። ኢንተር ሚላን ደግሞ 3ኛ ደረጃ ላይ ይገኛል። ባለፈው በኤሲ ሚላን ተሸንፏል። ነገ ደግሞ ኢንተር ሚላን እንደዚሁ ሌላኛውን ከባድ ጨዋታ ከአትሌቲኮ ደ ማድሪድ ጋር የሚያከናውን ይሆናል ማለት ነው እና እነዚህ እንግዲህ ቡድኖች በዚህ በአውሮፓ ቻምፒየንስ ሊግ ላይ የበለጠ እየገሰገሱ እየተጠጉ ይገኛሉ። አሁን ለምሳሌ አርሰናል በዚህ ጨዋታ ላይ እንኳን ነጥብ ቢጥልና ፔዤ እንኳን ቢያሸንፍ አርሰናልን ከደረጃው ማውረድ አይችልም። በነጥብ እኩል ነው የሚሆነው። ስለዚህ አርሰናል ትልቅ ቡድን ወይ ደግሞ ባየር ሚዩኒክን ማሸነፍ ብቻ ሳይሆን እንደዚሁ ደግሞ ተከታታይ ጨዋታዎችን ማሸነፍ አሁን ከ1 እስከ 8 ወጥቶ ወደ ቀጣዩ ዙር የሚያሳልፈውን ውጤት አውቶማቲካሊ ማግኘት ለትልልቅ ቡድኖች ተመራጭ ነው። ምክንያቱም ኤክስትራ ጨዋታ ላለመጫወት አምና ማንቸስተር ሲቲ የተጫወተውን፣ ሪያል ማድሪድ የተጫወተውን፣ ፔዤ የተጫወተውን ላለመጫወት በጣም ትልቅ የሆነ ስራ የሚሰሩት ትልልቆቹ ቡድኖች ይሄ የ8 ሳምንታት ጨዋታዎች ላይ ነው። 4 ጨዋታ በሜዳቸው ያደርጋሉ፣ 4 ጨዋታዎችን ደግሞ ከሜዳቸው ውጪ ያደርጋሉ ማለት ነው። እነዚህ ትልልቅ ጨዋታዎች ላይ ክለቡ የሚኖረው አይነት ውጤት የቀጣይ ቆይታውን የሚወስን ይሆናል ማለት ነው እና ስለዚህ በዚህ በአውሮፓ ቻምፒየንስ ሊግ ላይ ወደ ቀጣዩ ዙርም ለማለፍ በተለይ አርሰናል አሁን የነገውን ጨዋታ የባየር ሚኒኩን ጨዋታ የሚያሸንፍ ከሆነ ከዛ በኋላ በቀጣዮቹ ጨዋታዎች ላይ አቻቻ እንኳን ቢወጣ በፍጹም አይወድቅም። ከቻምፒየንስ ሊጉ የሚያልፍበት እድል በጣም ሰፊ ነው የሚሆነው ማለት ነው። ስለዚህ እነዚህ ነገሮች ማንሳት በጣም አስፈላጊ ጉዳይ ይሆናል። ምናልባት እንደ ኦፕታ ገለጻ ከሆነ በጨዋታው ላይ ምን አይነት ላይንአፕ ወይም ደግሞ ግምታዊ አሰላለፍ ሊኖር ይችላል የሚለውን ነገር ስንመለከት እንግዲህ በዚህ ጨዋታ ላይ አርሰናል ዳቪድ ራያ፣ ጁሪየን ቲምበር፣ ዊሊያም ሳሊባ፣ ፒየሮ ሂንካፔ ቅድም እንደገለጽኩት በስኬሊ ቦታ ላይ ሪካርዶ ካላፊዮሪን አስገብተዋል። ማርቲን ዙቢሜንዲ እንዲሁ ደግሞ ከዚህም በተጨማሪ ዴክላን ራይስ እና ደግሞ መሀል ሜዳው ላይ ኤበረቼዜን በማሰለፍ ከፊት ሊያንድሮ ትሮሳርድ፣ ቡካዮ ሳካ እና ሜሪኖን አርሰናል በቋሚ 11 ውስጥ ያሰልፋል ተብሎ ይገመታል። በባየር ሚዩኒክ በኩል ደግሞ እንደዚሁ ለምሳሌ በባለፈው እንግዲህ 6 ጎሎች ያስቆጠሩበት ጨዋታ እንደነበር ተመልክተናል። ከዛ ጨዋታ ምን ያክሉን ተጫዋቾች አሰልጣኙ ቪንሰንት ካምፓኒ ቀይሮ ወደ ሜዳ ሊያስገባ ይችላል። ምክንያቱም የኮምፓኒ አጨዋወት ተቀያሪ ሊሆን ይችላል። እንግዲህ ቪንሰንት ካምፓኒ ባለፈው ማኑኤል ኖየርን በቋሚነት አስጀምሯል። ከዛ ውጪ ኮናርድ ላይመር፣ ጆናታን ታ፣ ዳዊት አፓሜካኖ፣ ጆሺፕ ስታንሲች፣ ጆሹዋ ኪሚክ፣ ሊዮን ጎሬስካ፣ ሌናርት ካርል፣ ሃሪኬን፣ ሚሼል ኦሊሴ እና ደግሞ ምናልባትም በዛኛው መስመር ላይ ደግሞ ሲጫወት የምንመለከተው ተጫዋች እንግዲህ ሉዊስ ዲያዝ ባለመኖሩ ምክንያት ኒኮላስ ጃክሰንን ወደ ሜዳ እንዲገባ በማድረግ በመስመር ማጥቃቱ ላይ ሲጫወት ልንመለከተው እንችላለን። ለአርሰናል ጥሩ ነገሩ ባለፈው ከፔዤ ጋር በተደረገው ጨዋታ ላይ በቢጫ ካርድ ምክንያት በዚህ ጨዋታ ላይ አንመለከተውም ማለት ነው ሉዊስ ዲያዝን። ይሄ ለአርሰናል ደጋፊዎች እጅግ በጣም ጥሩ ዜና ይመስላል። ይሄን ነገር ደግሞ እንዴት አድርገው ሊጠቀሙበት ይችላሉ የሚለውን አብረን እንመለከታለን። ለማንኛውም በአውሮፓ ቻምፒየንስ ሊግ በ5ኛ ሳምንት የሳምንቱ ትልቅ ጨዋታ አርሰናል ወደ ለንደን አቅንቶ ወደ ምዕራብ ለንደን አቅንቶ ቼልሲን ከመግጠሙ በፊት ሌላኛውን ከባድ ጨዋታ ሌላኛውን ከባድ ፈተና ከባየር ሚኒክ ጋር የሚያደርግ ይሆናል። አርሰናል የባየር ሚኒክ እርግማንን ሰብሮ ባየር ሚኒክን በማሸነፍ የቻምፒየንስ ሊጉ የደረጃ ሰንጠረዥ ላይ ይቀመጣል ወይስ ባየር ሚኒክ ያሸንፋል የሚለውን የውጤት ግምቶቻችሁን ልታጋሩን ትችላላችሁ። እንደ ወብታ ግምት ከሆነ እንግዲህ ለአርሰናል 45% የማሸነፍ ግምት ተሰጥቷል። 30% ደግሞ ለባየር ሚዩኒክ የማሸነፍ ግምት ተሰጥቷል ማለት ነው። ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። እግዚአብሔር ቢፈቅድ እንደዚሁ ደግሞ ምሽት ላይ ነገ ተገናኝተን በቀጥታ ስርጭት ጨዋታውን ወደ እናንተ እናስተላልፋለን። ቻናሉን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰቡኑ ቪዲዮንም ላይክ ማድረግ አትርሱ። እግዚአብሔር ፈቅዶ በሌሎች ፕሮግራሞች እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።